እስቲ ክብርና ምስጋና ለእግዚአብሔር እንሰጣለን። እግዚአብሔር የተባረከ ይሁን። ሁላችሁም እንደምታውቁት ዘሁልቁ ምዕራፍ 21 ቁጥር 16 ጀምሮ እግዚአብሔር ላለፉት ብዙ ሳምንታት ኦልሞስት ወደ 9 ሳምንት ሊሆነን ነው በአንድ ጉዳይ እየተናገረን ነው ያለው። ዘሁልቁ ምዕራፍ 21 ቁጥር 16 አነባዋለሁ እስከ 18። ከዚያም ወደ ብኤር ተጓዙ። ይኸውም እግዚአብሔር ሙሴን ሕዝቡን ሰብስብ ውሃንም እሰጣቸዋለሁ ብሎ የተናገረለት ጉድጓድ ነው። በዚያም ጊዜ እስራኤል ይህን መዝሙር ዘመረ። አንተ ምንጭ ሆይ ፍለቅ፣ እናንተም ዘምሩለት። በበትረ መንግስት በበትራቸው የሕዝብ አዛውንቶች ያጎደጎዱት አለቆችም የቆፈሩት ጉድጓድ በሚለው በዚህ ቃል መሪነት አንተ ምንጭ ሆይ ፍለቅ እያለን በእግዚአብሔር ፊት የጮህን ነው። እግዚአብሔርም ወደኛ እየተናገረ ነው። ይህንን ሐሳብ በተለያዩ የመጽሐፍ ቅዱስ ክፍሎች እያበረታን ያጠነከርን የእግዚአብሔርን ሐሳብና የእግዚአብሔርን ጉዳይ እየተነጋገርን ነው ያለነው። አንተ ምንጭ ሆይ ፍለቅ የትምህርት ርዕስ አይደለም፣ የነፍስ ጩኸት ነው። የእግዚአብሔር ክብር መቅረብ የገባው እና አንዳንድ ዛሬም በጥቂት የምናያቸው መሰረታዊ ጉዳዮች የተረዳ ሰው የሚያሰማው የነፍስ ጩኸት ነው። እንደ ትምህርት ርዕስ አትውሰዱት። ብዙ መጽሐፍ ቅዱሳዊ መርሆችና እውነቶችን ልንማር እንችላለን። ያ ነገር ግን ለሪቫይቫል ጩኸት ካልጋበዘን፣ ለእግዚአብሔር መንፈስ የክብር ጉብኝት ናፍቆት ካልጣለብን ምንም ትርጉም የለውም እና የትምህርት ርዕስ አይደለም፣ የነፍሳችን ጩኸት ነው። እግዚአብሔር ይመስገን። እና ይህን እያልን ባለፉት ሳምንታት በተለይ ከሕዝቅኤል ምዕራፍ 47 ከእግዚአብሔር ቤተ መቅደስ ስለሚወጣው ውሃ እየተነጋገርን ባለበት ሁኔታ ባለፈው ሳምንት እግዚአብሔር መንፈስ ነገሮችን እንዳቆመ ትዝ ይላችኋል። እና ይህንም ሳምንት ጸልይ ነበረ። ባለፈው ሳምንት ያዘጋጀውትንም በዚያው የትምህርት ሂደት ውስጥ ያሉትን ሐሳብ ለማካፈል ነገር ግን እስካሁን መንፈስ ቅዱስ በዛ ሁኔታ ውስጥ ነበር የነበረው። ማለት ያን ትምህርት መቀጠል አልቻልኩም እና በእግዚአብሔር ፊት እየጸለይኩ ነው የነበረው እና እግዚአብሔር ለኔ የተናገረው ለእናንተም እንድናገረው ዛሬም ይዤ የመጣው ጥቂት ሐሳብ አለ። ወደ ጸሎት የሚመራ ነገር ነው። ባለፈው ሳምንት በጸሎት ነው ያለቀው ፕሮግራማችን እና ጸሎቱን ስንጀምር እግዚአብሔር የተናገረው ነገር እንደነበረ ትዝ የሚላችሁ ሰዎች አላችሁ። እግዚአብሔር ስለዚህ ስለ ሪቫይቫል ጉዳይ፣ ስለ መንፈስ ቅዱስ፣ ስለ ራሱ የህልውና ጉብኝት እንድንጮህ እየፈለገ ነው። ነገር ግን የዚህ የሪቫይቫል ማለት የእግዚአብሔር መንፈስ፣ የእግዚአብሔር ክብር፣ የእግዚአብሔር ሀልኦት ተግባራዊ ቀጥተኛ ጉብኝት the visitation of God not in power but in person በኃይል የሚያደርገው ጉብኝት ሳይሆን በስብዕናው፣ በህልውናው፣ በግርማው የሚመጣበት ጉብኝት ነው መጽሐፍ ቅዱሳዊ የሪቫይቫል ትርጓሜ። በዚያ መንፈስ ውስጥ ግን የዚህን የእግዚአብሔርን ጉብኝት የሪቫይቫልን ዋጋ፣ አስፈላጊነት፣ አንገብጋቢነት እንደገናም ደግሞ ቅርበት ነፍሳችን ልትረዳ ያስፈልጋል። በሰማይ የታሰበ የተወሰነ የተቆረጠ ነገር አለ። ያ የእግዚአብሔር ጉብኝት እንዲሆን የቀረበ ነገር አለ። ግን እግዚአብሔር ያቀረበው ነገር ዋጋው፣ አንገብጋቢነቱ፣ አስፈላጊነቱን ካልተረዳን የምንተላለፍበት ነገር እንዳለ ልናስተውል ያስፈልጋል። ስለዚህ እግዚአብሔር የዚህን የመንፈስ ቅዱስን ጉብኝት አስፈላጊነት፣ አንገብጋቢነት፣ ዋጋውን እንደገና ቅርበቱን እንድናስተውል ይፈልጋል። ክብር ለኢየሱስ ይሁን። አሜን። አንድ እግዚአብሔርን ቃል ላንብብላችሁ። ሰቆቃ ኤርምያስ ምዕራፍ 3 ቁጥር 49 እና 50። ይሄ ቃል ነው በልቤ ያለው። በዚህ ቃል መሰረት ውስጥ ጥቂት ነገሮች ተነጋግረን እንጸልያለን። እንዲህ ይላል፣ እግዚአብሔር ከሰማይ እስኪጎበኝና እስኪመለከት ድረስ ዓይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች ይላል። እግዚአብሔር ከሰማይ እስኪጎበኝና እስኪመለከት ድረስ አለ። በተለምዶ ሰቆቃ ኤርምያስን የጻፈው ነብዩ ኤርምያስ እንደሆነ ይነገራል። ነብዩ ኤርምያስ ይሄንን ሰቆቃ የጻፈበት ይሄንን
ሚስጥራዊ ጸሎት ይሄንን ትንቢታዊ ጸሎት የጻፈበትን አውድ ጥቂት ልንገራችሁ። ዘመኑ በ586 ከ588 እስካለው ከክርስቶስ ልደት በፊት ያለው ዓመት ነው እና የእግዚአብሔር ቁጣ በእስራኤል ሕዝብ ላይ በይሁዳ ሕዝብ ላይ ነዶ በነበረበት ሰዓት የይሁዳ ቅጣት የኢየሩሳሌም መፍረስ በተቀጠረበት ዘመን መካከል የባቢሎን ታላቁ የባቢሎን መንግስት ኢየሩሳሌምን በታላቅ ከበባ ከ18 ወር እስከ 30 ወር በሚገመት ከበባ ውስጥ ወጥሮ በነበረበት ሰዓት ከዚያም በኋላ በ586 ከክርስቶስ ልደት በፊት ኢየሩሳሌም ፈርሳ መቅደሷ ፈርሶ ብዙዎች ተገለው ብዙዎችም ደግሞ ወደ ግዞት የሄዱበት የቀረውም ሕዝብ በታላቅ ውርደት ስድብ በፈረሰች ከተማ መካከል መቅደስ በፈረሰበት ከተማ መካከል የሚኖርበት ዘመን መካከል ነው ኤርምያስ ይህንን ሰቆቃ የዘመረው የተቀኘው። እነዛ ከ18 እስከ 30 ወር የሚባሉት ባቢሎን ኢየሩሳሌምን የከበበባቸው ወራት ሰቆቃ ኤርምያስን ምዕራፍ በምዕራፍ ስታነቡት ይገርማችኋል። ከተማ ውስጥ ታላቅ ረሃብ ነበረ፣ ታላቅ በሽታ ወረርሽኝ ነበረ። የጽዮን ቆነጃጅትን መዘባበቻ መሆናቸውን አንድ ጥቂት የወይን ዘለላ ለማግኘት ዙሪያቸውን ከከበበው የጠላት ሰራዊት ጋር የሚያደርጓቸውን ራሳቸውን የመሸጥ የማዋረድ ስሌት በጣም ብዙ አሰቃቂ ከእግዚአብሔር ስርዓትና ከእስራኤልነታቸው የተጻረረ ነገር ውስጥ የገቡባቸው አስቸጋሪ ዘመን መካከል ነበር ይሄንን ይቀኝ የነበረው፣ ይሄን ይዘምር የነበረው፣ ይሄን ይጸልይ የነበረው ሰቆቃው ኤርምያስ እና በከበባውም ከዚያ በውጊያውም በመፍረሱም በመውደቁም መካከል ነው እነዚህ ነገሮችን ሰቆቃ ኤርምያስን ስታነቡ እነዚያን አሰቃቂ ነገሮች እየተመለከተና እየዘገበ ይናገር የነበረው። በዛ መካከል ነው እግዚአብሔር አለ ከሰማይ እስኪጎበኝና እስኪመለስ እስኪመለከት ድረስ አይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች። አሁን እስራኤል ወይም ኢየሩሳሌም ይሁዳ ኢየሩሳሌም ከነበረችበት ሁኔታ አንፃር ብቸኛና ወሳኝ መፍትሄ አንገብጋቢ አስፈላጊ ወሳኝ ነገር የእግዚአብሔር ጉብኝትና መመልከት ነው። ያ ካልሆነ ሌላ ነገር አያስፈልግም፣ ሌላ ነገር አልፈልግም፣ ሌላ ነገር አልሻም። የእግዚአብሔር ከሰማይ እስኪጎበኝ ይሄ ሪቫይቫል ማለት ነው። በቃ እግዚአብሔር ሪቫይቭ እስኪያደርገን እግዚአብሔር በመንፈሱ ጉልበት በህልውናው አቅም እስኪጎበኘን እስኪመለከተን ራሱ እስኪመጣልን። ነገስታቶቻችንማ ሊጠብቁን አልቻሉ፣ ካህናቶቻችንም እንደዚሁ፣ ነቢያቶቻችንም ምንም ሊያደርጉልን አልቻሉ። ራሱ እግዚአብሔር ከሰማይ እስኪጎበኝና እስኪመጣ ድረስ ሃሌሉያ። ዛሬ ይሄ ነብዩ ኤርምያስ በዚህ ሰቆቃ የያዘውን የነፍስ ቁመናና ውሳኔ የሚያስይዝና የሚያስወስን ነገር የለብንም ወይ? በህይወታችን፣ በቤታችን፣ በቤተ ክርስቲያን፣ በአገልግሎታችን፣ በዘመናችን፣ በምድራችን የለብንም ወይ? ከሰማይ እስኪጎበኝና እስኪመለከት ድረስ ብሎ በእግዚአብሔር ፊት የሚያሟግተን የሚያስጮህን ነገር የለብንም ወይ? ኮምፕሌሰንት የሆንነው ቸል ያልነው ለምንድን ነው? do you have any solution other than revival? ከእግዚአብሔር መንፈስ ጉብኝት የተሻለ የተለየ ወይም አማራጭ የሆነ መፍትሄ አለን የሚል የነፍስ ምክር ይኖር ይሆን? ወገኖቼ ከግል ህይወታችን ጀምሮ በቤተሰባችን ይሁን በአገልግሎት በቤተ ክርስቲያኖቻችን በምድራችን በማህበረሰባችን በዘመናችን መካከል ወሳኙ ብቻ ሳይሆን ብቸኛውም መፍትሄያችን የእግዚአብሔር ጉብኝት ነው። አሜን ሃሌሉያ። ለዚህ የእግዚአብሔር ጉብኝት እንደ ኤርምያስ ከሰማይ እስኪጎበኝ እስኪመለከት ድረስ ብለን በፊቱ በእንባ ልንወድቅ የሚገባበት
እውነት እንዳለ መንፈስ ቅዱስ ሊያሳስበን ይፈልጋል። ክብር ለኢየሱስ ይሁን። ሃሌሉያ አሜን። እኔም ዛሬ በጥቂቱ ለጸሎት እንዲሆናችሁ 3 ነገሮችን እነግራችኋለሁ እንድንጸልይበት። የእግዚአብሔር ጉብኝት ሪቫይቫል ለምን ያስፈልገናል? እንዲህ እንደ ኤርሚያስ ልንሟገትበት ልንጮህበት ይገባ ዘንድ አስፈላጊነቱ ለምንታው ምንድነው የሚለውን ነገር ለጸሎት በሚሆን ደረጃ ነው የምነግራችሁ። ሌላ የተወሳሰበ ነገር የለው። አንደኛው ልንገራችሁ። አሁን የእግዚአብሔር መንፈስ ጉብኝት ወይም ሪቫይቫል የኃይሉ ጉብኝት ብቻ አይደለም፣ የህልውናው ጉብኝት፣ የክብሩ መገኘት ጉብኝት። በዚህ ግርማው ምድርን ሲረግጣት ተራሮች ሲንቀጠቀጡ ያለው አይነት ክንዱን ልኮ ችግራችንን ማንቀጥቀጥ ሳይሆን እሱ መጥቶ ነፍሳችንን የሚያንቀጠቅጥበት ቤተክርስቲያንና ማህበረሰብ በእግዚአብሔር ፍርሃት የሚቀልጥበት የክፎች አንደበት ዝም የሚልበት እግዚአብሔር በግርማውና በክብሩ የሚመጣበት መምጣት። ለምን ነው የሚያስፈልገን? ልንገራችሁ። አንደኛው በሽታችን በጣም ጥልቅ ስለሆነ በሽታችን እንደገና መድኃኒተኞቻችንም ደግሞ መድኃኒት ያልናቸውም ነገሮች ሊፈውሱት ያልቻሉት ይልቅ ያባሱት ከማባስ ባሻገር ደግሞ በመድኃኒት ስም ደግሞ ስቃይና ኪሳራ የበዛበት ጥልቅ ህመማችን ነው ሪቫይቫል ብሎ ሊያስጮህን የሚገባው። ማርቆስ ወንጌል ምዕራፍ 5 ቁጥር 25 ጀምራችሁ እስከ 29 ስትመለከቱ ከ12 ዓመት ጀምሮ ደም ሲፈሳት የነበረች ሴት ታሪክ ይናገራል። ታውቁታላችሁ ታሪኩን። መጽሐፍ ቅዱስ ላይ አንዳንድ ቁጥሮች ሲጠቀሱ ዝም ብሎ በነሲብ አይደለም የሚጠቀሱት። እያንዳንዱ መጽሐፍ ቅዱሳዊ እውነቶች ቃላት ሁሉ ትንቢታዊና መንፈሳዊ ትርጓሜ አላቸው። በአይሁዳውያን አይምሮ ሕጉን በሚያውቁት መጽሐፍትን በሚያውቁትና በሚያነቡት አይምሮ ስሌት ውስጥ ነው ነቢያቱም ሐዋርያቱም የተናገሩትና እነዛ አክቹዋል ታሪኮች። ይሄ ምሳሌ አይደለም፣ የሆነ ታሪክ ነው። ነገር ግን ኢየሱስ ክርስቶስ ብዙ የፈወሳቸው አካላት አሉ። አንዳንዶቹ የተጠቀሱበትን ምክንያት ዮሐንስ ወንጌል ምዕራፍ 21 ላይ ሲናገር እነዚህ ነገሮች ደግሞ በኢየሱስ ክርስቶስ አምነን ሕይወት እንዲሆንልን ተጽፈዋል እንጂ ያደረጋቸው ተአምራታት ሁሉ ቢጻፉ ምድር አይበቃቸውም ይለናል የእግዚአብሔር ቃል። ግን ሴሌክቲቭሊ እነዚህን ተአምራት ሲያስቀምጥ የክርስቶስን የመፈወስ ነፃ የማውጣት ሙታንን የማስነሳት የኃይል ነገር ለመተረክና ለመዘገብ ብቻ ሳይሆን በመረጣቸው ተአምራታዊ ነገሮች ውስጥ ራሱ ትንቢታዊ ትርጓሜ አላቸው። 12 መጽሐፍ ቅዱስ ላይ እስራኤልን የሚወክል ነው። 12 ዓመት ልጅ 12 ምናምን ሲል እነዚህ ሴሌክትድ የሆኑ ተአምራቶች ከእስራኤል ስብዕናና ሁለንተናዊ ሁኔታ ጋር የተያዙ ናቸው። እቺ 12 ዓመት ደም ይፈሳት 38 አንዳንድ ቁጥሮችን ወደፊት እንደየአግባው ምን አይነት ገጽታ እንደሚያመላክቱ እንነጋገራለን። ግን እቺ 12 ዓመት ደም ይፈሳት የነበረች ሴት እስራኤል በዚያ ዘመን እስከዚያም ዘመን የነበረችበትን የበሽታ ጥልቀት የሚያገናዝብም ነው። ልክ ነው። አንድ ሴትዮ ደግሞ 12 ዓመት ሙሉ ደም ይፈሳት ሴት ነበረች። ይሄን ተአምራት ሴሌክት አድርጎ ለትምህርታችን የተጻፈው ለተስፋችን የተጻፈበት ምክንያት አለ። አሁንም ወገኖቼ እስራኤል ዘመንፈስ የክርስቶስ ኢየሱስ ቤተክርስቲያን ከሷም የተነሳ ማህበረሰቡ ትውልዱ ዘመን አገሩ ሁሉ ያለበትን የበሽታ ጥልቀት የሚያመላክተን ነገር ነው። የደም መፍሰስ 12 ዓመት የደም መፍሰስ በሽታ ዝም ብሎ አይደለም። ኢየሱስ ክርስቶስ በተአምራት ሥራ ታሪክ ውስጥ በመንፈስ ቅዱስ መነዳት እንዲጠቀስ በወንጌላት ያደረገው የደም መፍሰስ በሽታ 3 አይነት ነገሮች አሉት። አንደኛ የደም መፍሰስ እርኩሰት ነው። መጽሐፍ ቅዱስ ሲናገር ከአንድ ሴት ደም ሲፈሳት እርኩስ ነች ይላል። እንዲያውም
በወር አበባ ጊዜ ብቻ ሳይሆን ከዚያም ባለፈ ጊዜ ደም ሲፈሳት ርኩስ ናት ይላልና በዚያ ዘመን በዚያ ኪዳን እሷን በተፈወሰችበት ዘመን የእሷ ደም መፍሰስ ርኩሰቷን ንጽህናዋን ቻሌንጅ ያደረገ ነገር ነው። ዛሬ በህይወታችን በቤተ ክርስቲያን በዘመንና በኑራችን ያለው የበሽታችን አንዱ ጥልቀት እንዲህ አይነት ቻሌንጅ ያለበት ነገር ነው። ንጽህናችንን የመታ ንጽህናችንን የወሰደ ያረከሰን በሽታ ማለት ነው። ነፍስን ያረከሰ፣ አይምሮን ያረከሰ፣ ባህልን ያረከሰ፣ አመለካከትን ያረከሰ፣ አሰራርን ያረከሰ፣ አገልግሎትን ያረከሰ በሽታ ማለት ነው። ሁለተኛ የደም መፍሰስ በሽታ የሚያመላክተው ፍሬ አልባነትን ነው። ደም የሚፈሳት ሴት ልትጸንስ ልትወልድ አትችልም። መጽሐፍ ቅዱስም ይናገራል። ጥቅሶች እንዳላበዛባችሁ ነው ለጸሎት ጊዜ እንዲኖረ ግን ማየት ትችላላችሁ መጽሐፍ ቅዱስ ላይ። ሴት ደም በሚፈሳት ጊዜ መጸነስ አትችልም። ፒሪየድ። በበሽታም ይሁን በወራዊ ሳይክል የደም መፍሰስ ምልክት ካለባት ጸንሳም ከሆነ አቦርት አድርጓል ማለት ነው፣ ጨንግፏል ማለት ነው። ዛሬም አንዱ በሽታችን በመንፈስም በህይወትም በአንድም በሌላም ገጽታ ፍሬ አልባ ያደረገን ነገሮች የሚመክኑበት የሚጨነግፉበት መጸነስ መያዝ ያልቻልነው የእግዚአብሔር ቃል ዘር በህይወታችን በዙሪያችን በዘመናችን እውነተኛውን የመንፈስ ቅዱስን ፍሬ እንድናፈራ እንዳንችል የተደረግንበት ጥልቅ በሽታ አለብን። ሶስተኛው የደም መፍሰስ በሽታ የሞት ድልድይ ነው። መጽሐፍ ቅዱስ ሲናገር በደም ውስጥ ህይወት አለ ይላል አይደለም? ስለዚህ ደም አትብሉ እንደዚህ አታርጉ ያለበት ምክንያቱም በደም ውስጥ ነው የሰው ህይወት ያለው ይላል። እቺ ሴትዮ አልቲሜትሊ ደሟ ፈሶ ህይወቷ ይጠፋል። ከህያውነት ወደ ሞት ትሸጋግራለች። ለሞት የሆነ በሽታ ለሞት የሚያደርስ ብዙ በሽታ አለብን። መድኃኒተኞች ያልናቸው ብዙ የከፈልናቸው ብዙ ነገሮቻችን እነዚህን የርኩሰት የፍሬ አልባነት የምክነት የሞት በሽታዎች ለማከም ያልሄድንባቸው ያልጠራናቸው መድኃኒተኞች የሉም። አንዳንዴ ራሳችንን አደራጅተን ተደራጅተን የቤተ ክርስቲያን በሽታን ፈውስ ምናምን የቤተሰብን እንላለን። ዕውቀታችንም አላስቻለንም። አደረጃጀታችንም ድርጅታችንም ተቋማችንም አዋቂዎቻችንም ሌላው ነገሮቻችን ሁሉ መድኃኒተኞቻችን ፈውስ ሊያመጡልን አልቻሉ። የዚች ሴትዮ ፈውስ የሆነው ኢየሱስ የመጣ ሰዓት ነው። ራሱ የመጣ ሰዓት ወገኖቼ ከበሽታችን ጥልቀትና ይዘት የተነሳ ሪቫይቫል ያስፈልገናል። ሰዎች አይደሉም ተራ ሰዎች አይደሉም። እቺ ሴት በበሽታዋ መካከል ያስጨነቋትም ያሰቃይ ከብዙ ባለመድኃኒተኞች ብዙ ተሰቃየች ይላል። ባለመድኃኒተኛ እፎይታ ሊሰጥ እንጂ ሊያሰቃይ እኮ አይደለም መጣው። መድኃኒት ያለው ነገር ግን ስቃይ ነው የጨመረበት። መድኃኒት ያለው ነገር ኪሳራ ነው የሆነበት። በግል ህይወት ደረጃ በቤተሰብ ደረጃ በቤተ ክርስቲያን በአገልግሎት ደረጃ በአገር በዘመን በማህበረሰብ ደረጃ ተመልከቱት። መድኃኒተኞቻችን ያልናቸው ብዙ ነገሮች ብዙ አካላት ብዙ ነገሮቻችን ኪሳራና ስቃይ የሆኑብን ሁኔታ ውስጥ ነን ያለን። ስለዚህ ነው እንደዚህ ሰው እግዚአብሔር ከሰማይ እስኪጎበኝ እስኪመለከት ድረስ ብለን መጮህ ሳናቋርጥ መጮህ ያለብን። የበሽታችን ጥልቀት የሪቫይቫል ጉልበት ያስፈልገዋል። ከጮህን ደግሞ ይመጣል፣ ይነካናል፣ ይነካካናል። ሃሌሉያ! ዋጋ ሳያስከፍል ሳያሰቃይ አላሰቃያትም እኮ ጭራሽ አካሏንም አልነካ። ጨርቅ ለጨርቅ ነው ጨርቅ በእጅ ነው የተነካ። ስቃይ የለ፣ ተቀደጂ የለ፣ ተነሺ ውረጂ ውጪ የለ። ሳያሰቃይ አለ ዋጋ
ወገኖቼ በህይወታችን ያለው በቤታችን ያለው በአገልግሎት በቤተ ክርስቲያን በምድር በኢትዮጵያ ያለው ነገር ወዲያው እንዲቆም ይምጣና ይንካን ይነካካን በኢየሱስ ስም። እጆቻችሁን ከፍ አድርጉ። እንዴት አያችሁት በሽታችንን? አለ እንደ ሌላ የቀረን መድኃኒተኛ አለ ወይ? የቀረን መድኃኒተኛ አለ ወይ? የቀረን የመድኃኒት አይነት አለ ወይ? የመድኃኒተኛ አይነት አለ ወይ? ጠቁሙን እንሂድ። አመታት ያስቆጠሩ የለንም እኮ ወገኖቼ። ዝም ብለን ከላይ በሚደረብ ነገር ሸዋወድኑ እንጂ በሽታችንን የለንም። እንደ ግለሰብ እንደ ቤተሰብ ተመልከቱ ወገኖቼ። እንደ ቤተ ክርስቲያን እንደ አገልግሎት ተመልከቱ። እንደ አገር እንደ ህዝብ እንደ ምድር ተመልከቱ። እሺ ታዲያ የት መድኃኒተኛ ጋር እንሂድ? ማን ነው የሚያድነን? ማን ነው ህይወትሽን የሚለውጠው? ህይወትሽን ልብሽን አንጽቶ ለውጦ የክርስቶስ ቅን ትሁት ልብ ሊሰጥ የሚችለው ማን ነው? ይፈለግ ሳይካትሪስት? ምን አይነት መድኃኒተኛ ነው? ህይወታችንን በክርስቶስ መልክ የሚቀርጸው ማን ነው? ቤታችንን በሰላም በፍቅር የሚሞላው ባልና ሚስት እንዲግባቡ ልጆች ቤተሰብ እንዲገዙ የሚያደርግ መንፈስ የሚሰጠው ማን ነው? ቤተክርስቲያን ምስቅልቅሏ እንዲወጣ ያደረገው መውጣት መግባታችን በዚህ ዘመን ልንገራችሁ፣ ማንም ተረጋሚ ማንም ረጋሚ የለም። ሁላችንም ሪቫይቫል ያስፈልገናል። እኛ እነዛን መናገር እንችላለን። you don't have that moral authority የለንም። ስብር ብለን ከሰማይ እስኪጎበኝ እስኪመጣ ብለን መጮህ ብቻ ነው ያለብን። በሽታችን ጥልቅ ነው፣ መድኃኒተኞችም አልደረሱበትም። እጆች ከፍ ይበሉ። እጆች ከፍ ይበሉ። ከፍ አድርጉ እጆቻችሁና በእግዚአብሔር ፊት ተናገሩ። እግዚአብሔር ሆይ የበሽታችን ጥልቀት ገብቶናል በሉ። don't appease yourself። ምንም ዋጋ የለውም። ዝም ብሎ ላይ መደራረቡ፣ ቁስሉ መቀባባቱ፣ ድሬስ ማድረጉ፣ ባንዴጅ ማድረጉ ምንም የሚያመጣው ነገር የለም። ቁስሉ ያለ ዝንብ ስላልነካ አላቃጠለ ይሆናል እንጂ ቁስሉ አለ። የፈታው ቀን ለብዙ አውሬዎች ያጋልጣል። እጆቻችሁን ከፍ አድርጉና እግዚአብሔር ሆይ የበሽታችን ጥልቀት ያንተን ጉብኝት ይጠይቃል በሉት። የበሽታችን ጥልቀት እንደ አገር ያለብን፣ እንደ ማህበረሰብ ያለብን፣ እንደ ቤተ ክርስቲያን ያለብን፣ እንደ አገልግሎት ያለብን፣ እንደ ቤተሰብ ያለብን፣ እንደ ግለሰብ ያለብን የበሽታ ጥልቀት ያንተን ጉብኝት ይጠይቃል። ያንተን ጉብኝት ይጠይቃል። አንተ ምንጮይ ፍለቅ፣ አንተ ምንጮይ ፍለቅ፣ አንተ ምንጮይ ፍለቅ። እጆች ከፍ ይበሉ። ጸልዩ። እኛ አልታመምንም፣ የታመመ ነገር የለንም፣ እነዚህ አለመታማችን ማሳያዎች ናቸው የምትሉ ካላችሁ I don't mind። እኔ ግን ይገባኛል፣ ብዙዎችም ያስተውላሉ ህመም ውስጥ እንዳለን። በእግዚአብሔር የጤና መለኪያ በእግዚአብሔር የጤና ስታንዳርድ ስንመዘን ህመም ውስጥ እንዳለን ለዚያ ህመም ብቸኛው መፍትሄ የክርስቶስ ክብር ነው። የመንፈስ ቅዱስ ጉብኝት ነው። የሪቫይቫል መምጣት ነው። ቀንጆቻችሁን ከፍ አድርጉና ባካችሁ ጩሁ። እግዚአብሔር ሆይ ያላንተ ይግባችሁ። ኤርሚያስ ያለው በቃ የጮህበት ነገር ይግባችሁ። የለም ከባቢሎን የሚያስጥለው የለም። ክህነቱ፣ ነቢያቱ፣ ሰራዊቱ፣ ነገስታቱ፣ ሁሉም አካል የመንፈስ ቅዱስ ጉብኝት፣ የእግዚአብሔር መንፈስ ጉብኝት የበሽታችን ጥልቀት የሪቫይቫል ጩኸታችንን ያመጣዋል። የሪቫይቫል ጩኸት ያስጮኸናል። ለበሽታችን ልዩ ትርጓሜ እየሰጠን በሽታ እንዳይመስል በተለያየ ቀለም በተለያየ ነገር እየቀባባን በሽታ ነው።
ሌብነትን ሙስና እንዳልነው ማለት ሙስና አይገባው ብዙ ሰው ምን ማለት ነው ሙስና ሌብነት ነው ግልጽ ሌብነት ነው ግን ቤተክርስቲያናዊ በሽታችንን ክርስቲያናዊ በሽታችንን ቤተሰባዊ በሽታችንን ሰው የማይረዳው እኛንም የሚያባብል ቋንቋ እየገጠምንለት ቲዮሎጂካል ፓራሜትር እየሰጠኑ ተሸዋውደናል አሁን ግን በቃ እንገለጥና ያሉትን ይበሉ ጨርቁን እንያዝ ያሉትን ይበሉ በሽታችን እርኩሰት ነው ረክሰናል እንደ ትውልድ ረክሰናል በሽታችን የደም መፍሰስ በሽታ ነው በሽታችን ከደም ጋር የተያዘ ነው ከህይወት ጋር የተያዘ ነው ከመርከስ ጋር የተያዘ ነው ከፍሬ አልባነት ጋር የተያዘ ነው ማልቲፕል ዲፕ ማስረዳት ማብራራት ማከም የማንችለው ከፀሐይ በታች በሆነ መድኃኒተኛ ሊነካ የማይችል ጥልቅ በሽታ ውስጥ ነን የሚቻለው ተስፋችንም ያለው በመንፈስ ቅዱስ ጉብኝት ነው እጆቻችሁን ከፍ አድርጉና ተናገሩ ጸልዩ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ እናመሰግናለን አሜን ክብር ለኢየሱስ ይሁን አሁን ይሄን እንምላችሁ ምንም ለመፍጠር አይደለም ምንም ሃይፕ ለመፍጠር አይደለም ምንም ለመፍጠር አይደለም ግን if you are real የእውነት ከሆንን ታመናል if you are honest and real በሽታችን ደግሞ የደም መፍሰስ በሽታ ጥልቅ በሽታ ነው ድርብርብ ኢፌክቶች ያሉት በሽታ ማናዳናት ኢየሱስ መጣ ተነካካችሁ ወዲያው ነገሩን ተገላገለች ይመጣል ጌታ የእግዚአብሔር መንፈስ ድንገት እንደሚነጥቅ አውሎ ንፋስ ይመጣል የእግዚአብሔር መንፈስ ከሰማይ የተቆረጠ ነገር ስለሆነ ይመጣል ሁለተኛው ልንገራችሁ ሁለተኛው የእግዚአብሔርን ፈቃድ ለመፈጸም የመንግስቱንም አጀንዳ ለማስፈጸም አቅም ስለሌለ በዚህ ሳይድ በሽታ አለ በዚህ ሳይድ ደግሞ የእግዚአብሔርን ፈቃድ እንድንፈጽም የሚጠበቅብን ነገር አለ በኑሯችን እንደ ቃሉ በመኖራችን የእግዚአብሔርን ፈቃድ ለመፈጸም የመንግስቱን አጀንዳ ለማስፈጸም ደግሞ የመንግስቱ አጀንዳ የክርስቶስ ኢየሱስን የማዳን ወንጌል መስበክ የመንግስቱ አጀንዳ በመንግስቱ ኃይልና መርህ የጽድቅ ተጽዕኖ በማህበረሰብ በአገር በስርዓቶች ላይ ማምጣት ለዚህ አቅም አንሶናል ወይም አቅም የለንም አክቹአሊ አቅም ብቻ ሳይሆን ፍላጎትም የለንም ፈቃዱን ለመፈጸም አጀንዳውን ለማስፈጸም አቅም ብቻ ሳይሆን መሻቱም የለንም ሃሌሉያ መሻትንም ማድረግንም አቅምንም ይዞ ሪቫይቫል ይምጣልን አገልጋዮቻችንን እስከ 3ኛ ዲግሪ አስተማርን 30,000 አይነት የወንጌል ስርጭት ስልጠናዎች ሰጠን ካሪኩለሞች አበጀን ስትራቴጂዎች አወጣን አሰራሮች ቀረጽን ጠብ ያለ ነገር የለም ቤተክርስቲያን ሞልቶ የምታዩት በትራንስፕላንት ነው በንቅለ ተከላ ነው ከዚህ ያንን ይሞላል ከዛ ይሄን ይሞላል ይያለን ያለኑ ራስ የተሸዋወድን እንጂ እንደ ኢትዮጵያ ዴሞግራፊ እኩል የሄደ የክርስትና እድገት የለም በ3-4 እጥፍ ነው የኢትዮጵያ ዴሞግራፊ ከክርስትና ዴሞግራፊ እየበለጠ ያለው ወንጌሉንም ለማሰራጨት እነዚህን ሁሉ አቅም አልናቸው አልሆኑንም
በማህበረሰብ በስርዓቶች ላይ የጽድቅ ተጽዕኖ እንድናመጣ የእግዚአብሔር መንግስት አጀንዳ ሆኖ ሳለ እንኳን የጽድቅ ተጽዕኖ ልናመጣ በአመጽ ተጽዕኖ ስር ከወደቅን ሰነባብተናል። አቅም አጥተናል። እውነት ሲገፋ፣ ጽድቅ ሲጣል፣ ሰላም ሲጠፋ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና የተባለውን የማስታረቅ ቃል የተሰጠን አቅም አጣን። ያልሞከርነው ግን ነገር የለም። ባይዘው አቅም እንዲሆንልን ያልሞከርነው ያልነካነው ያልታጠቅነው መሳሪያ የለም። አልሆነልንም። ቁጭ በሉ። በመድራችን እንኳን ካለፉት የነጻነት ጊዜዎች ቤተክርስቲያን ነጻነት ያገኘችበት ከስደት ከወጣችበት ጊዜ ጀምሮ ያለውን ነገር ተመልከቱ። ስለዚህ ፈቃዱንም ለመፈጸም መሻትንም ማድረግን ወንጌሉንም ለመስበክ ለማሰራጨት መሻቱንም አቁሙንም የመንግስቱን አጀንዳ የሆነውን የጽድቅ ተጽዕኖ የመንግስቱን ኢምፓክት ለማምጣትም የጽድቅ ድምጽ ለመሆንም የሞራል ቮይስ ለመሆንም ያለን የታጠቅነው መሳሪያ ሁሉ አቅመ ቢስ ሆኗል። እንተማመን። እኛ ፐርሰናሊ የምናገኛቸው ስታትሶች ሊኖሩ ይችላሉ፣ ግን ምንም ለውጥ የማናመጣበት ነገር ነው ያለው። ለፐርሰናል አድቫንስመንት ካልሆነ ለማህበረሰብ ለውጥ የሚሆን ለትውልድ ለውጥ የሚሆን አቅም ጎድሎናል። መተማመን አለብን። ስለዚህ የእግዚአብሔር መንፈስ ጉብኝት መጥቶ እንዲህ ይበለን እንደ ዘሩባቤል በመንፈስ እንጂ በኃይልና በብርታት አይደለም፣ በመንፈስ እንጂ። አሁን ከእንጂዋ በኋላ ነው የምንታክተው ምንታትረው ከእንጂዋ በኋላ በኃይልና በብርታት ኃይል ያልኑ ብርታት ያልኑ ኃይል ያልኑ ብርታት ያልኑ አይሆንም አለ። በመንፈስ እንጂ በኃይልና በብርታት አይደለም። እግዚአብሔር እንዲህ ይላል፣ የዘሩባቤል እጆች ይሄን ቤት መሰረቱ፣ የዘሩባቤል እጆች ይሄን ቤት ይፈጽሙታል። ለምን? በእግዚአብሔር መንፈስ አቅም። እጆች ከፍ ይበሉ። በጌታ በኢየሱስ ክርስቶስ የእግዚአብሔርን ፈቃድ ለመፈጸም በህይወታችን በቤታችን ስንት ጊዜ የእግዚአብሔር ፈቃድ በቃሉ ብርሃን ተገልጦላችሁ በስብከት ብቻ ሳይሆን በግል ንባባችሁ በመጽሐፍ የምታነቡት በምትሰበኩት የእግዚአብሔር ፈቃድ በህይወታችሁ ላይ ገብቷችሁ ያውቃል። ይሄማ የእግዚአብሔር ፈቃድ ነው። ግን የእግዚአብሔርን ፈቃድ በፍጹም ለመፈጸም አቅም አግኝታችሁ እስካሁን በፈቃዱ መፈጸም የቀጠላችሁ ስንቶች ናችሁ? ብዙዎቻችን አይደለም። የፈቃዱን የእግዚአብሔርን ፈቃድ ለመፈጸም የመንፈስ ጉብኝት ያስፈልገናል። የመንግስቱን አጀንዳ ለማስፈጸም ወንጌልን ለመስበክ የጽድቅ ተስፋ ለማምጣት ሪቫይቫል ያስፈልገናል። ሃሌሉያ አሜን። አንድ ጊዜ አንድ አገር ላይ ትልቅ ሱናሚ ተነሳ። ከባህር የተነሳ ማዕበል ተነሳና ከዚያ በኋላ አንድ ሰው ከፍታ ላይ ቆሞ ይመለከታል የሚሆነውና አንድ ትንሽ ጀልባ በሱናሚ የተንከባለለች መጣችና አንድ ትልቅ በከተማ የሚታወቅ ትልቅ ቤት አለ፣ ትልቅ ህንጻ እና መጣ እሷ ተንከባላ መጣ ስትመታው ህንጻው ወደቀ እና እዛ ላይ ቆሞ ያለው ሰው ያን ነገር ጠይቀ፣ እንደው በደህና ጊዜ ጀልባዋ ከህንጻው ብትጋጭ ህንጻው ይወድቅ ነበር አለ። ጀልባዋ ነበረች የምትሰበረው። አሁን ግን ጀልባዋ ህንጻውን ለመምታት ያስቻላት ነገር ምንድነው ሲል ማዕበሉ ነው። ለካ የማዕበሉ ጉልበት የውሃው ጉልበት ያችን ጥቂት ጠጠር እንደ ዳዊት ያቺ ጥቂት ጠጠር ያንን ትልቅ ህንጻ እንድትደረምስ አደረጋት። ወገኖቼ ጉዳዩ ያለው ከማዕበሉ ጋር እንጂ ከጀልባይቱ ጋር አይደለም። ዛሬም ምንም ሁን ማንም ሁን የእግዚአብሔር እጅ ባንተ ላይ ከመጣች የእግዚአብሔር መንፈስ ከመጣች አገር ይለወጣል፣ ስርዓት ይለወጣል፣ ባህል ይለወጣል፣ ቤተክርስቲያን ትታደሳለች። በቅጽበት ሺዎች ወደ ጌታ መንግስት እያለቀሱ ይመጣሉ። እያለቀሱ ማኑፕሌት ሳናረጋቸው አባባይ ሙዚቃ ሳናሰማቸው ስሜት የሚኮረኩር ነገር ሳንናገራቸው ኢየሱስ ያድናል፣ አንተ ኃጢአተኛ ነህ፣ ንስሐ ግባ፣ ወደ እግዚአብሔር መንግስት ተመለስ በሚለው ጥሬና ተራ ቃል ሃሌሉያ
ተራ ቃል ይዘቱን ለማቃለል ሳይሆን አባባሉን ነው። ኤሊኩዌንስ በሌለው እጁ ከመጣች ባህሩ ከመጣ ግን ጥቂቷን ጠጠርህን ጥቂቷን ነገርህን ታላቁን ጎልያድን እንድትገለብጥ እንድትጥል የሚያደርግ አቅም አለ። ሪቫይቫል ያስፈልገናል። የት እንሂድ? ምን እንሁን? ከዚህ በላይ እሺ ዕውቀቱን ታጠቅን፣ ቴዎሎጂውን ተማርን፣ ምን አደራጀን፣ ተደራጀን፣ አመራሩን ተማርን። ግን ፈቃዱን ለመፈጸም አጀንዳውን ለማስፈጸም አቅም አጣን። የእግዚአብሔር የጽድቅ ድምጽ የምድር ህሊና ተብላ የተተከለችው የሰማይ አምባሳደር ቤተክርስቲያን አቅም አጣች። አቅም ያልኑ ነገር የራሳችንን ፕሮግረስ ሰራልን እንጂ የእግዚአብሔርን አጀንዳ አላስፈጸመልንም። ስለዚህ እንደ ዘሩባቤል እንደ ታላቁ ዘሩባቤል እንደ ኃይለኛው ዘሩባቤል እግዚአብሔር እንደመከረው አሁንም ይምከረን በኢየሱስ ስም። እጆቻችሁን ከፍ አድርጉና በመንፈስህ እንጂ በሉት። በመንፈስህ እንጂ አልተሰማኝም። በመንፈስህ እንጂ በኃይልና በብርታት አይደለም። በመንፈስህ እንጂ በኃይልና በብርታት አይደለም። ሃሌሉያ! ኢየሱስ ያድናል። ለምን ሪቫይቫል? ለምን አንተም ጮይ ፍለቅ? በሽታችን ጥልቅ ነው። ፈቃዱን ለመፈጸም የመንግስቱን አጀንዳ ለማስፈጸም አቅም አንሶናል። አቅም የለንም። አቅም ጨርሰናል። ፍላጎትም የለንም። መንፈሱ ሲመጣ ግን አሜን በሉ ሲመጣ ሪቫይቫል ሲመጣ ግን እኮ ወገኖቼ ሰው ከራሱ ይወጣል። ሪቫይቫል ሲመጣ መንፈስ ቅዱስ ሲመጣ ወንጌል መስክር አትባልም። የክርስቶስ ኢየሱስ የመስቀል ሥራ የመሰዋዕትነቱ ዋጋ የነፍሳት ዕጣ ፈንታ ይገባሃል። የማዳኑ መረዳትና የነፍሳት የዘላለም ውድቀት ፍጻሜ ይተያዩብሃል። መተኛት አትችልም። መሻትንም ማድረግንም ይሄን ተናግሬ ልገላግላችሁ። ሰቆቃ ኤርምያስ 3 እንዲህ ይላል ቁጥር 49 ላይ እግዚአብሔር ከሰማይ ሲጎበኝና እስኪመለከት ድረስ አይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች። ይሄን ብሎ የዘጋበት መነሻውን ብትመለከቱ ከ45 ጀምሮ በአሕዛብ መካከል ጉድፍና ውዳቂ ያደረከን፣ ጠላቶቻችን ሁሉ አፋቸውን አላቀቁብን፣ ድንጋጤና ቁጣ ጥፋትና ቅጥቃጤ ሆነብን። ስለ ወገኔ ሴት ልጅ ቅጥቃጤ አይኔ የውሃ ፈሳሽ አፈሰሰች ካለ በኋላ እግዚአብሔር ከሰማይ እስኪጎበኝ ሶስተኛው የተናቀው ያስናቅነው የተሰደበው ያሰደብነው የእግዚአብሔር ስምና ክብር እንዲመለስ ሪቫይቫል ያስፈልጋል። የእግዚአብሔርን መልክ በልዩ ልዩ አሰባበኮች ቀባብተን ለማስዋብ ሞክረናል። እግዚአብሔር መወደድም መፈራትም ግን በአሕዛብ መካከል አልቻለም። እሱን ባህሪውና ብቃቱን እንድንወክል የተላከን እኛ አልቻልንበትም። ስለዚህ ጌታ ሆይ የተናቀውና የተሰደበው ስምህን የተገፋው ክብርህን ለማስመለስ አንተ ራስህ ሁና፣ አንተና እኛ በትክክል ፒክቸር አላረግንህም። ይልቅ በስንፍናችን አሰደብንህ፣
በውድቀታችን አስነቀፍንህ አስማረክንህ እንጂ አልቻልንበትም። ምክንያቱም the ultimate goal of መለኮት የእግዚአብሔር መንፈስ የእግዚአብሔር ዘላለማዊ አጀንዳ ስሙና ክብሩ ነው። ፒሪየድ። እግዚአብሔር ሲመጣ ስሙን ክብሩን ያስመልሳል። ትንቢተ ኢሳይያስ ምዕራፍ 2 ቁጥር 17 ላይ በዚያ ቀን ሰው ሁሉ ይዋረዳል፣ የሰውም ኩራት ይወድቃል፣ በዚያም ቀን እግዚአብሔር ብቻ ከፍ ከፍ ይላል። ኢዮብ ምዕራፍ 21 ቁጥር 15 እናመልከው ዘንድ ሁሉን የሚችል አምላክ ማን ነው? ወይስ ወደ እርሱ ብንጸልይ ምን ይጠቅመናል ይላሉ። ወገኖቼ እግዚአብሔር ትልቅ አምላክ ነው፣ ታላቅም አምላክ ነው። ስሙ ኃያል ነው፣ ክብሩ ዘላለማዊ ነው። እግዚአብሔርን በስሙና በክብሩ ልክ በትውልድ መካከል ለመግለጥ ለማንጸባረቅ ሪቫይቫል ያስፈልጋል። ትንቢተ ኢሳይያስ ምዕራፍ 33 ቁጥር 13 እና 14 እንዲህ ይላል፣ እናንተ በሩቅ ያላችሁ የሰራውትን ስሙ፣ እናንተም በቅርብ ያላችሁ ኃይሌን ወቁ አለ እግዚአብሔር። ከዛ እንዲህ አለ፣ በጽዮን ያሉ ኃጢአተኞች ፈሩ። በየት ያሉ? አሁንም ምላችሁ የስሙና የክብሩ መናቅ ያለው ውጭ ብቻ አይደለም። በጽዮን ያሉ ኃጢአተኞች ፈሩ። መንቀጥቀጥ ዝንጎችን ያዘ። ለምን መሰላችሁ? ተመልከቱ። ከምትባላ እሳት ጋር መኖር የሚችል ከእኛ ማን አለ? እግዚአብሔር በዚያ ግርማው ሲመጣ ኃጢአትን አቅፈህ እግዚአብሔርን ተጠግተን እንደማይሆን ያውቃል፣ ይታወቃል። አትችልም። ዲፕ ኮንቪክሽን ይመጣል። እግዚአብሔርን መፍራት ይመጣል። ሲመጣ የኃጢአትን መዘዝና ፍርድ በጥሩ ቋንቋ ሰብከን ሰውን ልብ ከምናንቀጠቅጠው በላይ የሚባላው እሳት እግዚአብሔር በክብር ግርማ ወደ ቤቱ ሲመጣ የጽዮን ኃጢአተኞች ይፈራሉ። እግዚአብሔርን መፍራት የዝንጎች መንቀጥቀጥ ይሆናል። ወገኖቼ የቤተ ክርስቲያንና የማህበረሰብ ፈውስ መሰረታዊ ይዘቱ እግዚአብሔርን መፍራት ነው። የብዙ ነገሮች ይላል እግዚአብሔር ቃል። የጥበብ መጀመሪያ ምንድነው? የጥበብ መጀመሪያ ምንድነው? የጥበብ መጀመሪያ ምንድነው? የጥበብ መጀመሪያ ምንድነው? እግዚአብሔርን መፍራት። እግዚአብሔር መፍራት በሌለበት ያለ መረዳት ሁሉ ከንቱ ነው። የጠፋብንም ያጠፋንም ያስጠቃንም እግዚአብሔርን እሱ እንዴት ይምጣ? የሚፈራው እሱ ይምጣልን። እኛ አርፈራርተንም አልቻልንም። ሳንፈራሮ የምናስፈራራው እሱ ግን የተፈራው ሲመጣ ግን አለ ከምትባላ እሳት ጋር መኖር የሚችል ከኛ ማን አለ? ለዘላለም ከምንተዛር ጋር መኖር የሚችል ከኛ ማን አለ? እግዚአብሔር በክርሙ በጽድቅ በቅድስናው ክብር በአምላክነቱ ግርማ ሲመጣ የሚቀልጥ ነገር ይዘህ ከእሳት ጋር ትጠጋጋ። ልብህ ይፈራል፣ ትንቀጠቀጣለህ። እውነተኛ እግዚአብሔርን መፍራት ማክበር እግዚአብሔርን ዛሬ በውጭ አይደለም በውስጥ ለእግዚአብሔር ስምና ለእግዚአብሔር ክብር ያለንን ስፍራና ዋጋ ቃላችንም አደራረጋችንም ይገልጣል። ይምጣና ያክብር፣ ይምጣና ስሙን ያስከብር። እጆቻችሁን ከፈው ናና በሉት። ናና ስምህን አስከብር፣ ናና ስምህን አስከብር። ኢያሱ መጨረሻ የጸለየው እንደሆነ ታውቃላችሁ። ስለ ታላቁ ስም የምታደርገው ምንድነው? በቃ ሌላ ተዋል። ስለ ታላቁ ስም የምታደርገው ምንድነው?
የእግዚአብሔር ወኪል ሆነን በክብ ጠረጴዛ እኩል ቁጭ ብለን በተመሳሳይ ሎጂክ ለእግዚአብሔር ዲፌንስ ልንገባ ነው? ለእግዚአብሔር ክርክር ልንገባ ነው? እግዚአብሔር ታላቅ ክቡር እንደሆነ ብቸኛ አምላክ እንደሆነ በምን ይምጣና እሱ ብቸኛ አምላክ እንደሆነ እውነተኛ አምላክ እንደሆነ ቅዱስ አምላክ እንደሆነ ኃያል አምላክ እንደሆነ ስለ ስሙ ይሟገት፣ ስለ ክብሩ ይሟገት። ኢየሱስ ክርስቶስ ያድናል። በእግሮቻችን እንቆማለን። ለበሽታዎቻችን ሌላ የመድኃኒተኛ ምርጫ ውስጥ የገባችሁ ተውት። እንጩህ፣ እንጸልይ። ብቸኛው መድኃኒታችን መድኃኔ ዓለም እኔስ አለ መዝሙረኛው የመድኃኒቴን አምላክ እግዚአብሔርን እጠብቃለሁ። the God of my salvation። እጆች ከፍ ይበሉ በእግዚአብሔር ፊት። እግዚአብሔር ከሰማይ እስኪጎበኝና እስኪመለከት ድረስ አይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች። የእግዚአብሔር ጉብኝት አስፈላጊነት፣ አንገብጋቢነት ቅርበት የገባው ሰው ጸሎት ነው። እጆች ከፍ ይበሉ። አስፈላጊ ነው፣ አንገብጋቢ ነው ሪቫይቫል ወገኖች። እኔ እንደ አንድ ታናሽ ወንድማችሁ ልንገራችሁ። እጆቻችሁን ከፍ አድርጉ። አለ እግዚአብሔር ጉብኝት ይሄ ኤግዚስቴንሻል የመኖር ያለ መኖር ጉዳይ ነው። እባካችሁን ንጩ።